የሰው ልጅ ልዩነት የለውም የሰው ልጅ የተከበረ ነው አገራችን ሰላም አላህ ያርግልን ሁላችን በእውነት ምንመለስ አላህ ያርግልን ልባዊ መመለስ ምንመለስ አላህ ያርግልን የኛ ኢትዮጵያ አባት ምክር አንድነት ላይ ያጠነጠነ ነው ዘረኝነትና መለየት ወደ መጣበት መልሱት ለወጣቶች የሰጡት የከበረ ምክር ነው የሰው ልጅ በተፈጥሮ የተከበረ ሰማዕቶች ይላሉ አሳብ ጨርሰናል ህይወታቸው ብቻ ሳይሆን ዝፈታቸው ምሳሌ ነው በሁሉም እኩል ለመወደድ እንደሳቸው ሰው ሆኖ ማለፍን ይጠይቃል ለማንኛውም የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ልጅ አህመድ ዑመርን ወደዚህ ጋር በዛ አድርገዋለሁ መላ ኢትዮጵያንን ማመስገን ይፈልጋል ሞቃላችሁ እስኪ ወደዚህ ጋር አህመድ ወደ መድረኩ ነው እንግዲህ እግዚአብሔር ያጽናችሁ ብለናል አሜን አሜን አላህ ያጽናችሁ አሜን ለሁላችሁ እየበረታችሁ ነው እየበረታን ነው ምን ይደረስ ስለበረታችሁ ነው እንግዲህ ለኢትዮጵያ ህዝብ ምስጋና ያስፈልገዋል በሚል እዚህ ተገናኘን እውነት ነው የብዙዎች እንግዲህ ጥያቄ ነበር ምንድነው የታመሙ የነበረው ሐጂ የሚለው ግልጽ አይደለምና ለወደኋላ መልሻ ዘሩ ስለመክታት ሳይሆን ምን ነበር ምክንያቱም የተለያዩ ነገሮች ነበሩ ሲወሩ የነበረው እውነት ነው ቢስሚላህ መጀመሪያ ፈጣሪን አመሰግናለሁ ቴንክ ዩ እንግዲህ እዚህ ስለጋበዝከኝ አንተም ምስጋናዬን እንዳስተላለፍ የመድረክ ስላመቻቸህልን እውነት ነው በህይወት ዘመናቸው ብዙም የሚታመሙ ሰው አልነበሩ ሙፍቲ ብዙም ተጓዳኝ ነገርም የላቸውም በሽታዎች የላቸውም ግን ከህልፈታቸው አንድ ወር በፊት በተለምዶ ሳምባ ምች ምንለው ኒሞኒያ ነበር ያመማቸው እና ከህልፈታቸው እንደዚሁ 3 ሳምንት በፊት ለአምስት ቀን ያህል ገብተው ብዙም ለሚዲያ የታወቀ ነገር የለም ታክመው በጥሩ ጤንነት ላይ ነበሩ እና ወደ ቤት ተመልሰው ነበር በዚህ መሃል በድጋሚ ከ10 ቀን በኋላ ከህልፈታቸው 5 ቀን በፊት ማክሰኞ ቀን አካባቢ እንደ ይሄ አሁን ያለ ወረሽኝ አይነት ነገር አለ ጉንፋን እንደዛ አይነት ነገር አድርጎ በአፋጣኝ ሁኔታ አመማቸው ከዛ በአስቸኳይ ሆስፒታል ውስጥ አስገባናቸው እነሱም ተደናገጡ ከዛ በቀጥታ ወደ አይሲዩ ወሰዷቸው ጽኑ ህሙማን ጋር ቆዩዋቸው እውነት ለመናገር ሐኪሞቹ እጅግ በጣም ጥረት አደረጉ የፈጣሪ ፍቃድ አልሆነም ያው ህይወት በእኛ እጅ ስላልሆነች ልናተርፋቸው አልቻልንም እና በእንደዚህ አይነት አጋጣሚ ነው እንግዲህ ህልፈታቸው ያላ ነፍሳቸውን በጀነት አሜን ያኑርልን ምክንያቱም አይተ እንደሆነ ለቅሷቸው ዝም ብሎ ሐዘን አልነበረም ማለት ሁሉም በነቂስ ወጥቶ ነው የቀበራቸው እሱ ብቻ ሳይሆን ስለሳቸው የሰው አመለካከት ተመሳሳይ ነው ያባትህ የመወደድ ሚስጥር ምንድነው የሚመስለው አዎ እንግዲህ ያው የዘራውን ነው የምታጭደው ያለው ነገር ፍቅር የሰጡት ፍቅር መለሰ ሰው ያው ነጥሮ ነው የሚመለሰው ስለዚህ እንደዛ ነው የሆነው ነገር ትልቁ ፖይንት ብዙዎቻችን ምንናገረው ነገር ላንተ ገበረው እንችላለን ሙፍቲ በነገራችን ላይ አሁን ስለ አባቴ ስናገር ፐርሰናሊ የኔ አባት አርጌ ማጠሩ ትንሽ ሰልፊሽነትም ይመስለኛል ራስ ወዳድ ነው ሆኖና ከዛ አንግል ይታይልኝ የሁሉም አባት ናቸው አይደለም እንዴ ኦብቪየስሊ እሺ እና ትልቁ ፖይንት መንፈሳዊነትን ማስተማር ብቻ ሳይሆን ኑረውታል አለባበሳቸው መንፈሳዊ ነው አናኖራቸው መንፈሳዊ ነው አካሄዳቸው መንፈሳዊ ነው አነጋገራቸው መንፈሳዊ ነው አዳራቸው ሙሏቸው ያለብንም ማጋነን ነው ማለት ስለዚህ ስትኖረው ነው ሰዎችን ታች ልታረግ የምትችለው ስትናገረው አይደለም እና ይኖሩት ነበር እውነት ነው ምን ይኖሩታል እኔ ደግሞ የቅርብ ምስክር ነኝ ለዚህ ሐጂ ሙፍቲናውን እኛ በርቀት ነበር ምናቃቸው ቤት ውስጥ ምን አይነት ሰው ነበሩ ምን አይነት አባት ነበሩ ወይል በጣም ጥሩ አባት ናቸው
በደፈናው ምንድነው መሰለህ አሁን መንፈሳዊነት ከሚለው አሁንም ሳልወጣ ያው እሳቸው በዘመናዊ ትምህርት አይደለም በመንፈሳዊ ህይወት ውስጥ ሆነው ነው እንግዲህ እየተማሩ ያሳደጉ የሄዱት ከዛ ቤት ውስጥ ደግሞ አሁንኛ በመንፈሳዊ አውድ ብቻ አይደለም አጥረው ያስቀሩን ምክንያቱም መንፈሳዊነታቸው ከዓለማዊ ህይወት ጋር ያልተጋጨባቸው ሰው ናቸው ስለዚህ ኦልሞስት 10 ልጆች ነን ያለነው ሁሉም በሚል ደረጃ በትልቅ የትምህርት ተቋም ድረስ ዘመናዊ ትምህርትን ተምረው በዲግሪ በተለያየ አይነት ሌቭል ላይ ያሉ ናቸው ይሄ ምንድነው የሚያሳየው ለዘመናዊም ትምህርት ለዘመናዊነትም ቦታ አላቸው ስለዚህ በመንፈሳዊ እውነት የመንፈሳዊ ትምህርት ያስተማሩን የዲኑንም ዕውቀት ዓለማዊንም ዕውቀት አስይዘው ነው ያሳደጉን ከዛው እንደማንኛውም ኢትዮጵያዊ ወላጅ እንደዛ ነው የህዝብም ናቸው እንደገና ደግሞ በሚተርፋቸው ጊዜ ለቤተሰባቸው ያው ቤተሰብ ጋር ሲመጡ ያው እንደ ቤተሰብ አብረውን ኢቭን ከናቴ ጋር ያለው ነገር በዛ ሰዓት አሁን ምናወራው 50ዎቹን ነው እንግዲህ ከተጋቡ 60 ምናምን ዓመት ያለፈ ትዳር ነው ያላቸው በዛ ሰዓት እንኳን ኪችን ውስጥ ገብተው ኢማጂን ኪችን ውስጥ ገብተው እንጀራውን ላይ ያሰፉላት ነበር ዛት ማች ነው ገባ ጽንስ ክትትል ስታደርግ የመጀመሪያ ልጇን ሆስፒታል አብረው ነው የሚሄዱት እና እንደዚህ በጣም አታችድ የሆነ የፋሚሊ እንትን ያላቸው ከምትገምተው በላይ ነው ከዛ ውጭ ደግሞ ልክ አሁን በብዛት ሰው የሚያየው ሚዲያ ላይ ያለውና መንፈሳዊ ማንነታቸው ነው እሱም ብዙ መግለጽ አይጠበቅብኝም ሁሉም ሰው የሚዲያ ሀቅ ነው እና እንደገና አሁን ልክ ወደ ግል ህይወት ስትሄድ ደግሞ ነጋዴ ናቸው አባታቸው ገበሬ ስለነበሩ ጎበዝ ገበሬ ነበሩ በሰዓቱ ከብት አግደዋል ለማንኛውም የገጠር ልጅ ከብት ያገዱ ነው የተማሩት መንፈሳዊ ትምህርቱን ከዛ ደግሞ ወደ ከተማ ከመጡ በኋላ የእጅ ሙያም አላቸው ጎበዝ አናጺ ናቸው ግንበኛ ናቸው እና የሰሩት የድሮ ቤቶች አሉ ክፍሎች ለማስታወሻ እና በቃ ሁለገብ ሰው ናቸው ሁሉንም ነገር አካተው ያዙ ናቸው እንግዲህ ፈጣሪ የሚሰጥህ ነገር ነው እና ያው ትንሽ አሁን አንዳንዴ ዘርፉ በዛ ስለሚል እንግዲህ ሙፍቲ ህይወት የቱን አንስቴቱ እንደምትተው መንፈሳዊ ህይወቱ አንድ ራሱን የቻለ ባህር ነው ገባ የሆነ ዓለማዊንም ስታነሳው ፋሚሊም ላይ ስታነሳው ኢቭን የታጠረም አይደለም በአንድ ሃይማኖት ብቻ የታጠረም አይደለም ሰው ሁሉ ነው የሚሉት ማለት አሁን በሰውነት ከሆነ አንገባባው ሁላችንም አንድ ነን ሰው ነን ከዛ በኋላ ያለው ነገር ይደርሳል ዋናው የሚያግባባን ፈጣሪ በአምሳሉ የፈጠረን ሁላችንም ሰው ነን ሰውነት ይቀድማል እና እንግዲህ እንደ ሰው ደግሞ ልዩነት ላይ ስታተኩር ነው ብዙ ጊዜ ችግር የሚመጣውና እሳቸው ብዙ ጊዜ የሚመክሩት ፍቅርን ነው አንድነትን ነው መግባባትን ነው ያ ነው በሁሉም ዘንድ እንዲወደዱ ያደረጋቸው ሊባል ይችላል እውነት ነው ያው እንዳልነው ሰው የሚለው ካታጎሪ ውስጥ የእድሜ ገደብ የለም የዘርም የሃይማኖትም የመልክም የምንም ገደብ የለም ሰው በሚለው ሂዩማኒቲ ውስጥ ይገባል ስለዚህ አንድ እሱ ነው ስለዚህ አሁን አይተህ ከሆነ በሐዘኑ እኛ እንኳን አክቹአሊ አሁን በጣም ቫይራል ስለወጣ እንጂ ሐዘናቸው ላይ ዴይ ቱ ዴይ የምናየው ነገር ነው አንዳንድ ቦታዎች ላይ ያው እንደ ወላጅ ትሄዳለህ ሞር ኦፍ ከኔ ጋር ደግሞ አታችድ ናቸው ከልጆች ያው እና ምናየው ፊድባክ አለ ገባ ለምሳሌ የሆነች የ5 ዓመት ልጅ የሳቸው ዘመን ሰው አይደለች እና የምታሳየው ሪአክት ስታይ እድሜ እንዳልገደበው ታያለ ፍቅር የሰጡት ፍቅር እንደዚሁ ሌላ ሃይማኖት ላይ ያሉ ኢቭን ሌላ ሀገር ላይ ሌላ ባህር ሌላ ቋንቋ ያላቸው ሰዎች ኢማጂን እና ያንን ነገር ስታይ ምን ያህል ተጽዕኖ ፈጥረዋል የሚለውን ነገር ታያለ ይሄ ተጽዕኖን ደግሞ ማሳየው የሚሆነው ከሀገር አቀፍ ዓለም አቀፍ መሆኑን የምታየው most influenced person in the world ላይ ከ500 500 ውስጥ ሙስሊም በሚለው ካታጎሪ 130 ምናምን ወይ እንደዛ አካባቢ ላይ ነው ያሉት ለ4 ዓመት ተከታታይ አሁን ጨምሮ ማለት እሱን ሰርች ማድረግ ይችላል the most influenced person ላይ ስለዚህ ይሄንን ስታይ ምንድነው አሁን አንዳንዴ የተለየ አንድ ሰው ናቸው እንዴት ነው ይሉላ ሊደርሱ ስትል ይሄ አንደኛው እንደ አማኝ ስታይ ፈጣሪ የሚሰጥ ጸጋ ነው ከዛ ባሻገር ደግሞ ያው እንዳልኩ የድካምህ ውጤት ነው ገባ ለሰዎች ተሰጣለ መልሰው ይሰጡሃል ለዚህ ምስክሩ እኔ ነኝ ምክንያቱም የመቅዶኒያው ዝግጅት ላይ የደወልኩት ላንተ እውነት እንዲመጡ ገንዘብ እንዲያሰባስቡ ፈልገን ነው እና ምንም ችግር የለም እመጣለሁ አሉና
ከደወልንላቸው በኋላ የጨነቀን ምንድነው ገንዘብ የምናሰባስብበት ህንፃ ሊፍቱ ገና አልተገጠመም እና እንደገና ደወልን እና 4 ፎቅ ነው ለመውጣት ሊከብዶት ይችላል ወይ ሌላ አማራጭ እንፈልገው ይስነል አይ እመጣለሁ አሉ የልብ ቅንነታቸውን አያችሁ እሱ ብቻ አይደለም መጣው ገቢ ማሰባሰብ በጀመሩበት በአንድ ሰዓት ውስጥ በትንሹ ከውጪ ወደ $100,000 ከሀገር ውስጥ ደግሞ ወደ 20 ሚሊዮን ብር ያሰባሰቡት በጊዜውና አይቼዋለሁ እንደውም ለመታሰቢያ አብሬያቸው ሁሉ ያው አንተም ነበር ከሳቸው ጋር ፎቶ ተነስቻለሁ አስተውሳለሁ ይሄንን ነገር ስታይ ለምሳሌ እምቢ ለማለት በቂ ምክንያት አላቸው 4 ፎቅ ነው ይደክመኛል ግን ሰው ለማገዝ የሚሄዱበት ርቀት ግን የሚገርም እውነት ነው እንዳልከው ነው ገልጸዋል በደንብ 4 ፎቅ ሳይሆን 4 ዓመታትን ማሳለፈዋል ስለዚህ ለነሱ ቀላል ነው ምክንያቱም አሁን ሰፊ ስለሆነ እንጂ ከልጅነት ጀምሮ ያለውን የህይወት ውጣ ወረዳቸውን ስታይ በምን አይነት ተንካሪ ውስጥ እንዳለፉ ነው የምታየው ስለዚህ ለነሱ ለበጎነት 4 ፎቅ ምንም ማለት አይደለም የኖሩትም ለዚሁ ነው አንዳንዴ ከህይወት ግብህ ጋር የሚገናኝ ነገር ስታገኝ ምንም ነገር አያደክምህም ምክንያቱም ያንተን ነገር የምትሰራውን ስራ ነው በዛው ስራ ላይ ስለሆነ የዕለት ተዕለት ነገርህ ነው ብዙም ለነሱ ይሄ ኖርማል ነው ቅድም እንደውም ስለ ወላጅ እናትና ስለ ባለቤታቸው ፍቅር ኩሽና ድረስ እየገቡ ያግዟቸዋል ስትል ነበር በዚህ ፎቶ ውስጥ ሐጂ ሙፍቲና ባለቤታቸው ናቸው አይደል እውነት ነው አዎ የት ነው የተነሱት ይሄ ፎቶ ይገርማል አዲስ አበባ ኤርፖርት ቪአይፒ ሩም ውስጥ ነው ወደ አሜሪካ ሊጓዙ ነው ወደ አሜሪካ የሄዱበት ምክንያት ኦልሞስት በትዳር እንዳልከው 60 ዓመት ምናምን አልፎ በዚህ ሰዓትና የመጨረሻ ልጃቸው ነበረችና ታገባ ነበር ለሷ ሰርግ እየሄዱ ነው ይሄ ፎቶ እኔ ነኝ እንደውም ያነሳዋቸው አብረን እየሄድን ነበር እና የመጨረሻ ልጃቸውን ያኔ ነው እንግዲህ ዛሬ 3 ዓመት አካባቢ ድረው ሰርግ አድርገው በጣም ትልቅ ሰርግ ዲሲ ላይ አድርገው ነው የመጡትና ወደዛ ሲጓዙ ቪአይፒ ሩም ውስጥ የተነሱት ነው የሰርግ ነገር ከተነሳ አንተም ስትሞሸር አጠገቡ ነበሩ እሳቸው እውነት ነው ይሄ ቤተሰብ ፎቶ ነው አይደለ ያ ባለቤት እዚህ አለች አዎ አጋጣሚ ወደና መጣሽ ወላት ቅድም እንዳልከው እንግዲህ ሐጂ ሙፍቲ ብዙ ነገር ልጅ ማንን ይመስላል ቢባል ወላጁን ነው ልጆች ማንንም ማየው መጀመሪያ ወላጆቻቸው ነው የሐጂ ሙፍቲ ልጅ ሆነ ስታድግ እንግዲህ አሁን በመልክ ደረጃ በተወሰነ መጠን እሳቸውን ይመስል ነገር አለ ጄኔቲክ ነገሩ ይኖራል አዎ ሌሎች ምን አይነት ባህሪያትን ከሳቸው ወረሱ እኔ እንጃ እንግዲህ ያው ጀስት ለራስ መናገር ይከብዳል ምንድነው እንዳልከው ነው ልጆች ከንግግር በላይ ድርጊትን ነው የሚያዩት ስለዚህ ድርጊትን ወደህም ሳትወድም ተወርሰዋለህ ምንም ጥያቄ የለው እና ያው ስንኖር ምን ሆነ መሰለህ የመንፈሳዊ ተማሪዎች አሉ ላይክ ሀገራቸው ሲኖሩ እነሱ ያው እንደ ቆሎ ተማሪ ወይንም ደረሳ በእኛ በሚባሉት በዛ አይነት የትምህርት ህይወቱ ስለኖሩ ከዛ አዲስ አበባ ከመጡ በኋላ መልሰው መሄድ ስላልቻሉ እዚሁ ስለሆኑ ያንን ከሃይማኖት አባቶች ያዩትን መንፈሳዊና ያንን ያስተምሩት መንገድ መከተል ስለፈለጉ ያንን ነገር እዚህ አዲስ አበባ ላይ ለማስቀጠል በሚል ተማሪዎች ከአራቱም አቅጣጫ ከኢትዮጵያ ከመጡበት አካባቢ ብቻ ሳይሆን ከየትኛውም አንግል የመጣ ይሄን ትምህርት የሳቸውን ዕውቀት መውሰድ የሚፈልጉ ሰዎችን ሰብሰብ አድርገው ግቢ ውስጥ ያስተምሩ ነበር በንጉሱ ጊዜ ጀምሮ ነው እንግዲህ 1950ዎቹ ጀምሮ ያለ ታሪክ ነው በዛ ጊዜ ከ130 ያላነሱ ተማሪዎች ነበሯቸው በዛ ጊዜ መንፈሳዊ በዛ ጊዜ እየቀለቧቸው ሁሉ ነገር አሟልተው ነው ያበሉ እያጠጡ እየመከሩ ሁሉ ነገር አሟልተው ከዛ ብቁ ሲሆኑ ሰርቲፊኬት ይሰጧቸዋል ምስክር ወረቀት ሰጥተዋቸው ከረንትሊ በጣም ብዙ ኢማሞች አሉ አዲስ አበባ ውስጥ የሚያሰግዱ ከኢትዮጵያ ሳውዲ ውስጥ አሉ ሌሎች ሀገሮች ውስጥ አሉ አንዳንዱ ደግሞ የህይወት ጥሪ ይሆንና
ከመንፈሳዊ ህይወት ወጥቶም ንግድ ውስጥም ሌላ ዓለም ውስጥ ይኖራል እውቀቱን ይዞ ማለት ነው። ስለዚህ እኛም አብረን ከነሱ ጋር ያደግነው የተለየ የልጅነት የሚሰጥህ ቦታ የለም። አብረህ ትበላለህ፣ ትጠጣለህ፣ ልጆቹ ነን እነሱ አንዱ እየተቀባበለን ነው ያደግነው። ስለዚህ ያው የሰው ፍቅርን ነው ያወረሱን ሌላ ነገር አይደለም። እንደዚህ ወደ ሃይማኖቱ ወደ መንፈሳዊ ህይወት ወደ ንግዱ ወይንስ ሌላ የተለየ ሙያ አለ? እኔ ሌላ የተለየ ሙያ የለኝም። በልጅነት ያው ሰፈራችንም ለመርካቶ ቅርብ ስለሆነ ወደ ሳንቲሟ ነው የሄድነው። ወደ ንግዱ ነው የሄድነው። ብዙ ቋሪያ የሆኑ አንድም አባት ናቸው። አክቹዋሊ አሁን እንዳልኩ ብዙ ሰዎችን ነበር የሚያስተዳድሩትና ከውጭ እርዳታ ተቀብለው ወይንም ሀገር ውስጥ እርዳታ ጠይቀው አይደለም። ያኔ እዚህ ከመጡበት ጊዜ ጀምሮ በተለያዩ ዘርፍ ላይ ይሰሩ ነበር። ስለዚህ እኛም በዛ ሙያ ነው አንድም የቀጠልነው። ለምሳሌ ሹራብ ፋብሪካ ነበራቸው በዛ ሰዓት፣ ምስር ማበጠሪያ ነበራቸው፣ ስቴንላው ያሉ ድርጅቶች ናቸው። እህል ወፍጮዎች ነበሯቸው። ገጠር ላይ ብዙ እርሻ መሬት ነበራቸው። በኃይለ ሥላሴ እንግዲህ በ60 ሺህ ድንጋይ ብር የተገዙ ከተማ ውስጥ 5-6 ቤቶች እንግዲህ ያው ከአዋጁ ጋር የተወሰዱ ማለት ነው። ኤኒዌይስ ምንድነው እየሰሩ ነው ብዙ ዘርፎችን የሄዱት። ስለዚህ ስራውንም እያየን ነው ሳይድ ቱ ሳይድ ሄድ ነው። የመርካቶም ተጽዕኖ ስለነበረ ያው ትምህርቱን የተወሰነ ካስሄድን በኋላ እኔም ያው በተለያየ ዘርፍ ላይ ገባው። ጀስት ቡና ነግድ ነበር እና ፈልፈያ ነበረኝ እና ሳይድ ሳይድ ደግሞ ከተወሰነ ጊዜ በኋላ ምን ሆነ እኛም እየደረስን ስንሄድ የነሱም ኃላፊነት እየጨመረ መጣ። መንፈሳዊ ህይወቱ አለ፣ ስኪል ላይ ያስተምራሉ። ምልህን ተማሪዎች በሙሉ ኮንትሮል የማድረግ የማስተማር ኃላፊነት አለ። በርግጥ በርከን ሌሎች አስተማሪዎች አሉ። እነሱ ከላይ ያሉትን ያስተምራሉ። ከዛ ከታች ያለው እያለ ነው አለው የራሱ አካሄድ። እሱም ቢሆን ኃላፊነትን ይጠይቃል። ያን ኢቫሉዌት ማድረግ አለ። እሱ ስላለ እንደገና ደግሞ ይሄ ስራውም ስላለ ፕላስ ደግሞ ይሄ ወደ ስልጣኑ ምናምን እንግዲህ ኃላፊነቶችም እየመጡ ሲሄዱ የስራውን ፓርት ወደኛ እየለቀቁት መሄድ ጀመሩ እና ያው ብዙዎቹ ወንድሞቼም ከኔ በኋላ እኔም ኤርሊ ቅርብ ጊዜ ነው ያገባሁት። ያው እንዳልኩ ቤተሰብ ኃላፊነቱ ሳናስበው መጣ። ስለዚህ ከዛ የተነሳ ብዙ የነሱንም ስራዎች የራሴንም ስራዎች እያደረግን በዚህ መልኩ ነው ሄድነውና ትልቅ አቋማቸው ማንንም ሰው መስራት አለበት የሰው እጅ ማየት የለበትም ነው እና በዛ መልኩ ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ከአቡነ ማትያስ ጋር በጣም ወዳጅነት አላቸው። አሁን ይሄ ፎቶ ለየት ያለ ስሜት ይሰጣል አይደል? እውነት ነው። ወዳጅነታቸው እስከ መደዋወል ነበረ ወይንስ በተለያዩ አጋጣሚዎች ሲገናኙ ነው እዛው ሰላም ይባባሉት? ይደዋወላሉ፣ ይጠያየቃሉ። ከአባታችን ከፓትሪያርኩ ብቻ ሳይሆን ከካቶሊኩም አባት ጋር እንደዚሁ ያልተናነሰ ቁርኝት አላቸውና በህመም ይጠያየቃሉ። ሆስፒታል ድረስ መጥተው ጠይቀዋቸዋል አሁን በታመሙበት ሰዓት እና የግል መደዋወልም አለ። ያው በቢሮ በኩል ሆኖ ያው የተገናኙ አንዳንዴም እንደዚህ ኦፊሻል ያልሆኑ መገናኘቶች መመካከሮች አሉ እና ይመስለኛል አባታችንን በጣም ያዘኑበት ምክንያት ያው አንዳንዴ አጠገብ ያለ ሰው ሲሄድ እንደዚህ ነው። ምክንያቱም በእድሜ በብዙ ነገር የሚመሳሰልህ ሰው ስለሆነ ጓደኛህን ማጣት ነው ከምንም በላይ እና ስሜቱ ከባድ ነው። ምክንያቱም የቀብራቸው ቀን በሚሊኒየም አዳራሽ ሁሉም አዝኗል። በተለይ ደግሞ የእሳቸው ሀዘን በፎቶ ለታሪክ ተቀምጦ ብዙዎች ሲያዘዋውሩት ነበረ። አይቷል? አይቼዋለሁ። በጣም ልብ የሚነካ ነው እና ፍቅር ምን ያህል ድንበር ተሻጋሪ እንደሆነ ነው የሚያሳይ ፎቶ ነው እና አንዳንዴ ፍቅር ምንም ነገር እንደማይገድበው ነው የሚያሳይህ እዚህ ላይ እና ከዚህ ያው እንግዲህ ትውልዱ ብዙ ነገር ይማራል ብዬ ነው ማስበው። አንዳንዴ የኔ የምትለው ነገር ላይ ብቻ ሳይሆን እንደዚህ ነው በቃ ገደብ እንደሌለው ሰው በሚለው ካታጎሪ ነው። አሁን ሁለቱን አንድ ያረጋቸው እምነት አይደለም፣ ሰው የሚለው ሰውነት የሚለው ካታጎሪ ነው። ምክንያቱም ይሄ የኔ ነገር አይደለም፣ የኔ ሰው አይደለም፣ ወይንም የኔ እምነት አይደለም እያልክ ስለዚህ አንድንም ነገር የሆነን ሰው በጣም ጉዳዩንም አሁን ሊያከብድ የሆነው እኮ አንድ በእስልምና ላይ ያሉ አባት ቢሆኑ አይገርምም። ምክንያቱም የሃይማኖት ጓደኛቸው ሞቱ ትላለ። ስለዚህ ይሄ ነው በቃ በምንም ነገር ማያገናኝህን ሰው በሰውነት ብቻ አግኝተው ፍቅርን ስትገልጽ ይሄ ትልቅ ነገር ነው። በጣም ገደብ የለሽ ፍቅር ነው።
ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለቅሶ ብዙዎች የነበረው ምንድነው እውነት ሕይወታቸው ብቻ ሳይሆን ልፈታቸውም ትንዝርት ነው። ምክንያቱም ሁሉም እንዲያዝንልህ ሁሉን የሚያግባባ ምን ነገር አድርገሃል? የሁሉንም ልብ በዚህ ደረጃ መንካት ይቻላል ወይ? ይሄ ለጥቂቶች ብቻ የተሰጠ ይመስላል። ከዛ አንፃር እንግዲህ ቅድም እንዳልከው የኢትዮጵያ ሕዝብ ከዳር እስከ ዳር በመላው ዓለም ሁሉ ያለ ሁሉም ሰው በነቂስ ወጥቶ ነው የቀበራቸው። እርግጠኛ ነኝ ዛሬ የተገናኘነውም ለምስጋና መቆም እፈልጋለሁ። ምክንያቱም የኢትዮጵያ ሕዝብ እንዲህ በነቂስ ወጥቶ ለአባታችን ሐዘኑን ሲገልጽ እኛም ደግሞ እንደ ቤተሰብ ማመስገን አለብንም ስላልክ ነው። እውነት ነው። በነገራችን ላይ ማመስገን ስላለብኝ ሳይሆን ስለሚገባም ነው። ይገባቸዋል። ምንድነው የሆነው ነገር? እንባ ማለት በነገራችን ላይ ፈልገህ የምታመጣው ነገር አይደለም። በጣም በስሜት ውስጥ ሆነ ተጨምቆ የሚወጣ ነው። አንድ ዘለላ እንባ ከባድ ናት። ስለዚህ ይሄ ከምስጋናም ሌላ ነገር ማድረግ ስለማልችል ብቻ ነው ማመሰግነው። ስለዚህ ቁሜ ነው ማመስገን ፈልገው ኢትዮጵያ። ስለዚህ ያው እንግዲህ መላው የኢትዮጵያ ሕዝብ በአገር ውስጥም በውጭም ያላችሁ ስለዚህ ለአባታችን ከጎናችን አክቹአሊ ከህመማቸው ጀምሮ ከህልፈታቸውን በፊት ከጎናችን ለነበራችሁ ከህልፈታቸውን በኋላ ላደረጋችሁልን ነገር በጣም እናመሰግናለን። እንዲሁም መንግስት ህልፈታቸውን ተከትሎ የጸጥታ አካላት እያንዳንዱ የመንግስት አካላት ላደረጉልን ትብብር እንዲሁም የሃይማኖት ተቋማት ሁሉም የሃይማኖት አባቶች መላው የኢትዮጵያ ሕዝብ ላደረገልን ነገር በራሴና በቤተሰቤ ስም በጣም አመሰግናለሁ። የእሳቸው ታሪክ በጣም ሰፊ ያለ ነው። አህመድ እንደው መጽሐፍ የማሳተም ምክንያቱም ታሪካቸው በራሱ ብዙዎችን ያስተምራል ብዬ አስባለሁ። ለትውልድ እንዲሸጋገር ሐሳብ የለም እንደ ቤተሰብ? ይገርምሃል ሰይፍሻ፣ አሁን አለ ሐሳብ አለ። ሁሉ ነገር ያው በፈጣሪ ውሳኔ ነው የሚሆነውና ቀደም ሲል ከመሞታቸው በፊት ኮሚቴ አዋቅረን ጥር ላይ አሁን ስኬጁል ነበረን። ምንድነው 3 እና 4 ነገሮችን ፕሮግራም አድርገን አንደኛው የቁርአን ትርጉም ነው፣ ተፍሲር እንለዋለን ወይንም ትንታኔ በአማርኛ ተቀይሮ ከዚህ በፊት የሰሩት ነው። አሁን የተሰራ ሳይሆን እሱን በቪሲዲ 30 ጁዝ ወይንም 30 ፓርት አለው ቁርአን። ከሱ ውስጥ አንዱ ከዚህ በፊት ተለቆ 29 ይቀር ነበር። ስለዚህ እሱን በደንብ አድርገን በባለሙያ እየተሰራ ነው ያለው። እሱን በቪሲዲ በመጽሐፍ መልክ በመናምን እየተዘጋጀ ነው። ኦልሞስት 80% የተጠናቀቀ ነገር ነው እሱ አንድ። ሁለተኛ ደግሞ ባዮግራፊያቸው የታሪካቸው ከ300 ገጽ በላይ የሆነ በደንብ በባለሙያ እየተሰራ ያለ ነበር። ሁለት ሶስተኛ አሁን ሐሪማ የሚባል አላቸው እሳቸው ያ ተቋም መስጊድ አለው። አሁን ምንለው እነዚህ ተማሪዎች ስቲል ነው አሉ ቁጥሩ ቢያንስም ከዛ ጊዜ ጀምሮ እነዚህ ተማሪዎች የሚማሩበት መድረሳ ወይንም መንፈሳዊ ትምህርት ቤት መስጊድ አለው፣ ትምህርት ቤት አለው፣ መካነ መቃብር አለው። የኸሊፋዎች ወይንም የተተኪ እሳቸው ቢኖሩ የሚኖሩበት ቤት አለ እና ይሄ የሙፍቲ ተቋም ነው ማለት ነው። እዚህ ተቋም ላይ ወደ 7000 ምናምን ካሬ ነው። ኦልሞስት ከ20 ምናምን ዓመት በላይ በዙታቸው ስራ ያለ ነው። ስለዚህ ቀብራቸው እዛው ነው የተፈጸመው። እዚህ ቦታ ላይ የተሰራ ዲዛይን አለ። ኦሬዲ ዲዛይኑ አልቋል እና አሁን ቅርብ ጊዜ አፈር ተመርምሯል። በጣም ትልቅ ዲዛይን ነው። በገንዘብም ከ2 ሚሊዮን ብር በላይ የፈጀ ዲዛይን ነው። እሺ ዲዛይኑንም እንግዲህ የተሰራልን ደግሞ በኢትዮጵያ ፕሮፐርቲ አቶ ሙኒር ነው። በዚህ አጋጣሚ ማመስገን ወዳለሁ ለአቶ ሙኒር። ስለዚህ እነዚህ 3 ነገሮች አድርገን አራተኛው ደግሞ እውቅናና ምስጋና በሚል በህይወት ሳሉ እናመስግናቸው በሚል
በትልቅ ሆቴል ላይ ፕሮግራም ለጥር ኦልሬዲ ስኬጁልድ የሆነ ፕሮግራም ነበር። በዚህ መሃል ያው ይሄ መመጣ አልፈቱ መጣ። ስለዚህ ይሄንን ነገር የማስቀጠል ነገር ፕሮግራሞች አሉ። ስለዚህ እንደ ፋውንዴሽን ሆኖ መልካምነታቸውን ለትውልድ እናስተላልፋለን። ምክንያቱም አንድ ሰው ከህይወት ህግ ውጭ መሆን አይችልም። መሞትን መቃወም አንችልም። ልናደርግ የምንችለው አንድ ሰው ሲሞት እሱ ይሰራቸውን ነገር የነበረውን ነገሮች ሌጋሲውን ካስቀጠል ላለ በህይወት አልሞተም ማለት ነው። ስለዚህ በዛ መልኩ ኦልሬዲ አዲስ ምን ጀምረው ነገር የለም። ስለሞቱ ኦልሬዲ ያቀዱት ያሰቡት በተወሰነ ደረጃ ያስሄዱት የነበረ ነገር አለ። እሱን በተሻለ ሁኔታ አዘምነን ለማስሄድ ልጆቻቸው እንግዲህ እየታገልን ነው። ፈጣሪ ይርዳን። እንግዲህ እንደምናረግ ደግሞ ቃል እንገባለን። አይ በጣም ቅድም ነው ስትል ነበር ቀብራቸው የተፈጸመው እዚህ ቦታ ላይ ነው ስትል የብዙዎች ጥያቄ ነበር በጊዜው። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁን ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰው ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ጅምብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ ምልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረው ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ ከኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው፣ መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ህግና ደንብ መሰረት አመልክተው አስረድተው የከተማው መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃድ ነው እንዳይፈልግ ይችላል። ከተማ ስለሆነ ህግና ስርዓት ስላለው ነገ ጧት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥሎ ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንፃር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ነው ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ የኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው የአይሻ ቤት ነው ከሚስቶቻቸው አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛው ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘው እንጂ ትላንትና በሳቸው የተጀመረ አይደለም። እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከ3000 በላይ የሳቸው አይነት የሃይማኖት አባቶች ኡለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድነው እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም በኔ እይታ ትንሽ ለየት ይላል። የኔ እይታ ይሄ መበረታታት ያለበት ነገር ነው። እሳቸው ያደረጉት ነገር ጥሩ እንዴት ማለት ጥሩ ነው። አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ አዲስ አበባ ውስጥ ሐሪማ የለም አይታወቅም። ሌላ ሀገር ብትሄድ እሳቸው ተወለዱበት አካባቢ ወሎ ብትሄድ በመቶ የሚቆጠሩ ሐሪማዎች አሉ። ስለዚህ እዚህ ጋር ይሄን የሐሪማ የመሻይኾችን አካሄድ ነባሩን በዩኔስኮ መመዝገብ ያለበት ቅርስ ነው።
እና እየተቀባበሉ ያን ያህል ዓመት ያመጡት በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን ምንላቸው አይነት ሰዎች ሳይሆኑ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች የራሱ የሆነ ሴትአፕ አለው ተማሪዎቹ እንዴት እንደሚማሩ የአካባቢው ሰው እንዴት ቀለብ እንደሚሰጥ መሻይኾቹ አይሰሩም ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስረው ነው ያደረሱት ስለዚህ ይሄንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት ስለዚህ ምንም የህግ ክፍተት የለውም በሸሪዓ አኳያ እኔ አሁን ሸሪዓውን ብዙ እዚህ ላይ ማብራራት አልፈልግም ምክንያቱም የሃይማኖት ምሁራን አሉ ምንም አይነት የሸሪዓ ክፍተት የለውም ምንም አይነት የህግ ክፍተት የለውም ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ 1000 ካሬ መቼም ብቻቸውን የሚቀበሩበት አይሆንም ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ ስለዚህ መቃብር ለምሳሌ አዎ 100 ሰው ሊችል ይችላል ምናምን ሊችል ይችላል እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባሁም ስለዚህ ይሄ ቦታ የራሱ አስተዳደር አለው አሁን ከሳቸው የተተካ ኸሊፋ አለ ምትክ አለ የሚቀጥል ነው ይሄ ነገር ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል እነማን ናቸው እሱ ዝርዝር አሰራር ይኖረዋል ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ የሳቸው ባለቤት የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል ስለዚህ ይሄ እንደ አማኝ ስናየው ሁለት ነገር ነው ያለው አንደኛው እንዲህ ምናየው ነገር ነው መቀበር ማለት አካለ መሬት ውስጥ መግባት ነው ሁለተኛው መንፈሳዊ አታችመንት የሚባላል ኢንቪዚብል የሆነው ማለት ነው ለካውኛ ከፈጣሪያችን ጋር ሳናየው ያለን አይነት ኔትወርክ ማለት ነው ስለዚህ በዛ አንግል ስናየው ደግሞ እዛው ቦታ ላይ መንፈሳዊ ጥቅም አለው ስለዚህ ሃይማኖታዊ ትርጓሜ ያለው ከዛ ውጭ ደግሞ እንደዛ ነው ስለዚህ እሳቸው ሁሉ ነገር ክሊር አድርገው ነው የሄዱት ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መተው ያንዳንዱ ነገር ቢረዱ አብዛኞቻቸው ይቅርታ ጠይቀዋል ከዛ በኋላ በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል እኔ ብሪፍ ካደረገ ሐሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሐሳባቸውን የሚከራከሩበት ነጥብ ካላቸው እንደበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይስ ከምን ደረሳችሁ አዎ እንግዲህ እኛ ከሳሽ አይደለንም ስለዚህ እኛ ትክክል ነው የሰራነው ነገር አክቹአሊ እኔ አይደለሁም ያደረኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለም ኑዛዜ ነው የተፈጸመው ኑዛዜ ደግሞ በሸሪዓው በእምነታችን መፈጸም ውዴታ አይደለም ግዴታ ነው ከሃይማኖት ጋር እስካልተጋጨ ድረስ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር ማስፈጸም ስለነበረ ምን አስፈጽመናል ምንም ክፍተት እንደሌለው ተናግረናል አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር ስለዚህ እኛ ጥፋት የለም ይያል የሆነን አካል ሂደን ምናናገርበት ምንም መንገድ የለም ግን ግር ያለው ሰው ካለ ኤኒ ታይም ክፍት ነው ቤታችንም በእኛም ሳይድ አሉ ከኔም በላይ ዑለማዎች አሉ በደንብ የሚያብራሩ ማብራሪያም ሰጥተዋል ብዙ ጊዜ እንደዚህ ሐሳቦች የሚመጡት በቅንነትም ነው በመተሳሰብ እሳቸውን ከመውደድም መሆን ያለበት ህግና ስርዓትም ስላለው ከሱ ጋር የሚጋጭ ነገር ካለ በእኔ በኩል ያሳብ አለ ወይም ደግሞ በእኛ በኩል ያሳብ አለ የሚሉ ሰዎች ካሉ ተቀራርቦ በመነጋገር መፍታት ይቻላል ብዬ አስባለሁ ኤኒ ታይም በራችን ክፍት ነው በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር እስኪ አመት ጥቂት የፎቶ ጥያቄዎች የሐጂ ይህ ፎቶ የት ነው ሳውዲ ነው ያ ይሄ ሳውዲ ካዕባ መካ ነው የሐጅ ሚኒስቴር ናቸው ካልተሳሳትኩ አብረዋቸው ያሉት እና ሚኒስትሩ እንግዲህ ሽልማት እየሰጧቸው ነው ይሄስ ከዛው ጋር ተያይዞ ወይስ በሌላ ጊዜ ይሄ በሌላ ጊዜ ነው አክቹአሊ ይሄ መካ ወይንም ካዕባ ይባላል በይት ሐር ይለብሳል እና እሱ ሐር በየተወሰነ ጊዜ ይቀየራል እና ሃንድ ሜድ ነው በእጅ ነው የሚሰራው ስለዚህ ይሄን ብቻ የሚያመርት አንድ ፋብሪካ አላቸው ሳውዲ ውስጥ ይሄ ልብስ ብቻ ነው ሌላ ስራ አይሰራም ፋብሪካው ሃንድ ሜድ ነው ጊዜ በጣም ይፈጃል ስለዚህ የተለያዩ የዓለም ታዋቂ ሰዎች መንግስታቶች እንደዚህ ሙፍቲዎች ሲሄዱ አሻራቸውን ያሳርፋሉ እዚህ ላይ ስለዚህ ቺን በመጥለፍ አሻራቸውን እያሳረፉ ነው ሙፍቲ ይሄ ደስ ይላል
ያው እንግዲህ የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ልጅ አህመድ የሰይፉ ኢቢኤስ እንግዳ ሆነ። መላው ኢትዮጵያውያን አዘኑ ከዳር እስከ ዳር። ምክንያቱም ሁሉም በፍቅር የሚያዩ ፍቅርን የሰበኩ ሰው ስለነበሩ ከዛ አንፃር እንግዲህ ቤተሰብም አንድም ለምስጋና ህዝቡንም መንግስትንም ለማመስገን ሁለቱም ደግሞ በቀጣይ እንግዲህ የእሳቸውን ሌጋሲ ለማስቀጠል በመጽሐፍም በተንቀሳቃሽ ምስሎችም ለሌላው አርአያ እንዲሆን ታሪካቸውን ለማቆየት ለመሰነድ ጥረት መደረጉና በቅርቡ እንግዲህ እንደ አላህ ፈቃድ ለተመልካች ለአንባቢ እንደሚደርስ ቃል ገብቷልና ምስጋና ይገባዋል ብዬ አስባለሁ። ሌላው ምናልባት የበጎ አድራጎት ስራዎች ላይ ይሳተፋሉ በብዛት አይደለም እና ከዛ አንፃር ሳይሆን እንዲህ አይነት ሰዎች እኮ አንድም ነፍሳቸው ደስ የሚላት እዚህ ምድር ላይ የተቸገሩ ሰዎችን የማገዝ ስራ በስማቸው ሲካሄድ ይመስለኛልና ከዛ አንፃር የሀጂ ቤተሰብ ምን አስቧል? ጥሩ ነው። ባይ ዘ ዌይ በዚህ አጋጣሚ አንተም ታስፈልገናል የሆነ ጊዜ ላይ። ስለዚህ ያው መልካም ፍቃድ እንደሚሆን ከዚህ በፊትም እናውቃለን። ኦሬዲ እውቅናውን ስናደርግ አንዳንድ ነገሮች ላይ እንደዚሁ ተመሳሳይ ነገር ይኖረናል። አሁን ላልከው በጎ አድራጎት ላይ እንዳልከው ነው በነገርኩ መልኩ እነዚህን ሰዎች ብቁ እያደረጉ እያስተማሩ ሲሄዱ እያንዳንዱን ነገር ዴይ ቱ ዴይ ሁሉ ነገር ሲያሟሉላቸው እርዳታ ነው። ከዛ ባሻገር በስማቸው አሁን የተቋቋሙ እዛም እዚህም ያሉ ድርጅቶች አሉ። ለምሳሌ ሰውነት ይቀድማል በጎ አድራጎት ድርጅት ሚላለ እሺ እንደዚሁ ታላቁ አባት ሚላለ። ስለዚህ ምን ያህል ነጥረው እየወጡ ነው ሚለው ይቀራቸዋል። ግን ጥሩና ብዙ ስራዎች እየሰሩ ያሉ ድርጅቶች አሉ። እንደ ቤተሰብ እኛ የተለየ ኤንጂኦ አላሰብንም። ምክንያቱም እሳቸውም እንዳልኩ በራሳቸው አቅምና በተወሰነ ነገር እያስሄዱት የነበረው ሰፊ ነገር ስለሆነ እንግዲህ ከሳቸው ጥንካሬ አኳያ ሄደ ስለሆነ እኛ እሱን አስፍተና አጠናክረን እንጂ ሌላ የተለየ በጎ አድራጎት ውስጥ የመግባት ፕላን እስካሁን የለንም። ግን ፈጣሪ ብሎ የሳቸውን ነገሮች ከጨረስን በጎነታችን ከሰፋ እንግዲህ እናሰፋዋለን፣ ዓለምን ያዳርሳል። ፈጣሪም ይርዳን። ያው ፈጣሪ ይርዳን ብሎ እንዳለ ያርዳቸው። አህመድ ዑመር እንግዲህ ለመጨረሻ አንተን ማመስገን ፈልጋለሁ። ለምስጋና ብለን እናደርግ ማመሰግናለሁ። እንዲሁም ኢቢኤስ ሁሉንም ክሮች እናመሰግናለን። ታንክ ዩ። ያው እንግዲህ ምስጋናውን ተቀበሉ። ያው እንግዲህ እንግዳዬ ሆኖ ለምስጋና መጥቷል። ከዛ ጎን ለጎን መጽሐፍና የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ታሪክ ተሰንዶ የሚቀርብበት ጊዜ ሩቅ አይደለም የሚለውን መረጃ ነግሮናል። ዋናው የተገናኘነው ጠንክሮ ሐዘኑ የሁላችንም ነው። ከዛ አንፃር መላው ኢትዮጵያውያን በየቤታችሁ ሆናችሁ ላዘናችሁ ይህን መልካም አጋጣሚ እጠብቀዋለሁ እፈልገዋለሁ። ስለዚህ ለምስጋና መጥቻለሁ ብሏል። እንግዲህ ከዳግም ሐዘን ይሰውረን። 2018 ምንግባባበት ምንፋቀርበት ምንደሰትበት ዓመት ያድርግልን። አህመድን ሙቅ አርጋችሁ አመስግናችሁ ሸኙ።